አብርሽና በሩታ የተመለከትኩት ነገር ነበረ። ኦኬ ምን አደረጉ መሰላችሁ? እሳቸው ደስተኛ ሆነው ሲመጡ ምን አለ ያነ የጋሚ ያለ ተደግሞበት ምናምን ሀብሉ ምናምን ሲል የነበረውን ሰው ተመልክታችኋል? ታሳብና ዞር ዞር እያልኩኝ እያየው ነበር። ስለ ሩታ መጥፎ ነገር ነበር ሲያስቀምጡ የነበረው። አረ ሰውየው ያ ሰው እውነት የተጨማደደ ቀርቀቦ መስሎ ሳለ ሩታ ናት ከልጅነት እስካሁን ድረስ እዚህ ደረጃ ያደረሰችው። ሐቀኛ ማንናየውኝ እዚህ ዩቲዩበር አንቺና ቲጂ ማን ነው ፍሬው ልጅ ይውጣለት እስከ መጨረሻው ትዳሩ ይባረክለት። ትዳር አክባሪ ትዳር አክባሪ ነው እሱ ሰው። አላህ ክብር ይስጠው። ወላሂ ነው የምላችሁ። በጣም ነው የምወደው፣ በጣም ነው የማመሰግነው። እሱ ማስተማር አለበት። ሶሻል ሚዲያን እሱ ይኖርበት፣ ሌላውን ተውት። እናቴ ካንቺ ገብቼ ነው ትንሽ ፈታ ብዬ የማወጣው እና ካሱ ገብቼ ነው ሐቅን ተምሬ የማወጣው አይቼ የማወጣው እና በጣም የገረመኝ ነገር ትላንትና ሩታ ይሄው እንትን እንኳን ስታደርግለት አንተ እኮ ለፍተህ ጠፍተህ ጠንካራ ሆነህ ያላጋሽ እዚህ የደረስክ ነህ ስትል እንዴት እንዳስደሰተችኝ። እኔ እኮ ብዙ መስዋዕት ከፍዬልሃለሁ፣ እኔ እኮ እንዴት ሆኜልሃለሁ እያለኝ በዋን ስታዝረከረክ ምንም ሳታረጋችኝ አይቱ ስታርግ የችኛይቱ ግን የሴትን ልክ የጀግንነት ልክ አሳይታለች። እውነተኛ ሚስት ማን እንደሆነች አስመስክራለች። ሁልሽም እዛ ሄርሜላ አስተምራኛለች ፍቅር ከኔ አስተምራኛለች ፍቅር እያልሽ እሷ ዚና ነው ያስተማረችሽ። ዚና ሁልሽም ማለት ነው የምትከታተሉ ሁሉ ዚና ሐራም እየተገላለጠ የሰው ባላ እያንጠለጠለ በየባህሩ ይዛ ታቅፋ መዞር ይሄንን ነው ያስተማረቻችሁ። ይሄን ልናገር ነው የፈለኩት። ቴጂዬ በጣም አመሰግናለሁ። ልብ ግዙ፣ በአረብ ሀገር ያላችሁ ልጆች ልብ ግዙ። እናትሽን አክብረሽ እንዴ የሚዲያ እንትን እኮ ሆንሽ። ሁልሽም እንዴ እናትሽ ስንት መከራዋን አይታ አሳድጋሽ ለእናትሽ ሳታሳልፊ ለሰው እንደዚህ ሄርሜላ ትያለሽ እንዴ? ምንድነው ያስተማረችሽ? መጥፎ ነገር የሰው ባል ነቅጦ ልጅ ማስለቀስ ከሰው ትዳር ላይ የስንት ዓመት ፍቅር ከልጅነታቸው እስካሁን ድረስ የኖሩበትን ፍቅር ማበላሸት መጥታ በዚህ ደብቃ የሰው ባል ይዛ መዞር ላዝናና እንዲ አዎ ላዳር ትሆናለች። እርግጥ ለትዳር ግን አኮን ኦኬ። ይሄንን መማር አለባችሁ። እኔ ካሳቸው ምንም አልማርም፣ ከሁላቸውም ማሳን እኔ ምንም አልማርም። ግን ሐቅ ነው፣ ሐቅ ነው። እሷም ሩታም ስታጠፋ ጥፋቷን እቃወማለሁ። ነገር ግን እንትን የምትሉበትን እወቁ። መማር ያለባችሁ ከሩታ ነው። ከተማራችሁ እንደዚህ አድርጌልህ እንደዚህ ብዬልህ ብላ አልተበቃቀል አለችም። አብረን ያፈራነው ነው አላለችም። ብቻህን መስዋዕት ተከልከበል ነው ይገባሃል አለችም። አብረን ያፈራነው ማለት ነው። ተሰድባበት ተረግጣበት ያፈራችሁ በጣም እስቲ እሷ ያለለችበት ዩቲዩብ ታይቶላችኋል። እስኪ ሩታ ጠጥ ትበልና አንድ ዩቲዩበር ወጣ ትዲግ ለመልከታቸው ኦኬ እንዴ እስኪ እናያቸው። ሩታና አብረሽ ወይም ተጣልተው ወይም ተፋቅረው ባልመጡ እስኪ እናያቸው። በጠባቸው እንኳን አይደለም ለሌላዎቹ ዩቲዩበሮች ለሄርሜላ እንጀራ የሆነችው ብታውቁ እንትና ናት፣ ሩታ ናት። ሩታ ጋር ገጭጓ ባሉበት ሰዓት ነው የሷ ዩቲዩብ እያደገ የሚሄደው እይታም ይኖራል። እንጀራ ለሁሉም እንጀራ ለቡታጀራ ሰዎች ሁሉም እንጀራ ነው የሆነችው። ስለዚህ ማናዳስ መሳይ ማንን ነው ስሯን ይንቀለው? የኔ ቆንጆ ሐሳብ ካለሽ ነይ ግቢና ሐሳብ ስጪ። ቴንኪው የኔ እናት። አስመሳች አይደል ሩታ ነው አስመሳይ የሚሉት? አስመሳይ ወላሂ አስመሳይ አይደለችም ሩታ ግልጽ ናት፣ ኃይለኛ ናት፣ ታጣቂ ናት፣ ታታሪ ናት። ያችኛይቱ ግን አስመሳይ ናት። አዎ እመወዲ ትመስላለች፣ በወንታ ዘረዝራለች። ውሸት ለጥቅም ነው የቀረበችው። ምንም ሩታ ማለት ጀግና ሴት ናት እኮ ልክስክስ አይደለችም። ለሌላም ማሰጥ ባሏን
አዎ አዎ ባሏን ለሌላም አትሰጥም። አትልከስከስ ብላ ነው እኮ ራብሻ የሚፈጠረው። ግራ የሚገባኝ ነገር ባለፈው እኮ ሩታ የተናገረችው ቃል አለ። ሄርሚና ዘፈን ጋብዛቸዋለች። ለማንኛውም አዳምጡልኝ ብላቸዋለች። ምን ጋበዘችን? በምን ጋበዘችን? ይኸውልሽ ባለፈው ምን አለች መሰላችሁ? ሩታ ማለት ነው። ያ ሩታ ምን አለች መሰላችሁ ማለት ነው? እግዚአብሔርን ብላለች። ወደድሽም ጠላሽም አመት አልልሽም፣ ወር ላይፈጅብኝ ይችላል፣ ወራትም አልልሽም። አብርሽ ግን እኔና አብርሽ ተመልሰን አንድ ነን የምንሆነው ብላለች። ቃሏን ነው እየተገበረች ያለችው። እናንተ በመተትም አላችሁ በጥንቆላም አላችሁ፣ እሷ የምታምነውን አምላክ ተማምና እውነት ኑሯት እውነትን ይዛ አብርሽ ወይ ተናዶ ሊሆን ይችላል ወይ ተበሳሽቶ ሊሆን ይችላል አልፈልግሽም ያላት እንጂ ትላንትና እንኳን እዛንትን ቦታ ላይ አስተያየቱን አይታችሁ እንደሆነ እንዴት እንደሚያያት የፍቅር አስተያየት እንዴት እንደሚያያት የሚያውቀውን ድሮ ያየውን የለመደውን ገላ የሚያውቀውን አካል ማየቱ አስተያየቱ በራሱ ምልክት ይሆናችኋል። ያወቀው ሰው አይን ላይ ያስታውቃል። ፍቅር ያላለ ፍቅር ባይዘወይ ከአይን ላይ ያስታውቃል። ፍቅር ወጥቶለት እኮ አይደለም እቺ በሆነ ነገር ስለያዘችው ነው ሩታን አልፈልግም ያለው እንጂ ሩታን መቼም ነው አልፈልግሽም የማይላት። አንደኛ የልጁ እናት ናት። ሁለተኛ በነገራችን ላይ ቴጂ የምመሰለሽ አውሪያው በነገራችን ላይ ቴጂ የምመሰለሽ ይህ አብረሽ የዋህ ነው ስመለከተው ሳይው አሁን ላይ ማለት ጭንቀት ራሱ ጭንቀት በሽተኛ ህመምተኛ ያደርጋል። ባይዘወች ጭንቀት ሰው በጣም ይጨናነቃልና ይቺ ሴት ሁልጊዜ መጥታ እሷ በገፋች ሰዓት አንስችህ ሙቼልህ አፍቅሪህ እንደዚህ አድርጌልህ ስንት ውለታው የለ ስንት አድርጌልህ ለምን እያፈቅርኩ ለምን ተመልሰህ በጢፋ መጥጣህ በርግጫ ምን አገባት? ባልና ሚስት እኮ በቤው ውስጥ ብዙ ነገር ይሰራል። እስቲ ያዚህ አረብ ሀገር እኔ ግን ያንቺ ተቃራኒ ነኝ። እኔ ቆንጆ አብርሽ የዋህ ነው አይደለም? ማሪ የዋህ መሰለሽ? የዋህ ለምኑ መሰለሽ? የሰው እንዲያርጌልህ እንዲሰርቼልህ ብለው ሲሉት ጅል ነው የሚባለው። ጅል ነው የሚባለው እሱ የዋህ አይደለም። የዋህ እንዴ ነው እንዴ? የዋህ በመሆኑ እኮ አንቺ ሚስቱን ያስከብራል በየዋህነቱ እንጂ ምስኩን አያሰድብም። የእውነቴን ነው የምልሽ ትጅዬ፣ ጅል ነው ይሄ ጅል። የሆነ ከሞኝ ጋሮ ሞፈር ይቆረጣል ምንድን ነው የሚባለው? ተረት አማሮች ሲተርቱ ለእነሱ እንተውላቸውና ተረቱን እንደዛ ነገር ነው። አብርሽ የዋህ አይደለም። የእውነቴን ነው የምልሽ የዋህ አይደለም። በደንብ ባላያችሁ ማር የሞኝነትም ሳይሆን የዋህነትም የዋህ ያልኩሽ እኮ እንትን አለ አይደለ? በቃ አሁን ምሳሌ አሁን ላይ የተጃጃለበት ወይም ነክቶት ነው ምናምን እየተባለ የተባለበት ሚስቱን በጣም ይፈልጋል። ሚስቱ ጋር አውርተው ካጨረሱ አይደለም ይሄ ድራማ የሚሰራው ድራማ ነው። እኔ ቆንጆ ነክቶት ሲባል እኮ ከናካቴ ይጃጃላል እንጂ እየመረጠ መጃጃል ያለበት ቦታ እየመረጠ እንትን ያለበት ቦታ እንትን እያለ አይደለም። ይሄ የሌለ ነው። ግን እኔ የምፈራለት ይኸውልሽ ጥሩ አይደለም። ምኞት በተለይ በጤና ጉዳይ እንዲህ አይነት ነገር መመኘት ጥሩ አይደለም። ዋጋ ያስከፍላቸዋል። በጠቅላላ እዛ ጋር ታሟል ጤነኛ አይደለም ያሉት በጠቅላላ ዋጋ ይከፍሉበታል ይሄንን ነገር። ምክንያቱም አንደኛ የታመመ ሰው በአጭር ጊዜ እንደዚህ ቢያንስ እንኳን መንፈሱ ከውስጡ ሲወጣ እስከሚወጣ ስጋው ይደክማል። የሆነ በቃ ስጋው ትናንትና የተሸዋል ድንግልናዋን የተወሰደ ጫጉላ ቤት ያለች ልጃገረድ መስሎ እኮ ነው የመጣው እንጂ አብረቅርቆ አምሮበት ምናምን የኔ ቆንጆ ሩታን ራሱ ሲያያት ማለት ነው አልታመመም። እኛ እኮ ታሟል እኮ ብለን አልደመደምንም። የሚሉት እኮ እህት ወንድም ምናምንቴ እነዲያን ይመስለን እዛ ውሁ የሚሉት ቅናት ስለሆነ ለምን ተመለሰ ስለሆነ ቱቱቱቱ የሚሉት እዛ ናቸው እኮ ታሟል የሚሉት። እሱማ እኮ ተረጋግቶ ከሚስቱ ጋር ቢቀመጥ እናየው ነበረ ምን እንደሚካሄድ። ከዛ ላይ ደግሞ ለሄርሜላ ቀለበት አደረገ ተብሏል። በልክም ይሁን በምን
በይዘው እሷን እኮ ግዴታ አፍቅረኝ በለኝ ብላው ነው እንጂ አፍቅሯት አይደለም። ሀቂቃ ቀለበት አደራረጉ ራሱ ልክ አይደለም። ሲጀመር ቀለበት ሲደረግ እንደ እብድ እኮ ነው የተነሳው ልጁ። ቀለበት አድርጎ ጉንጯን ማለት ነበረበት። ጉንጭ እንትን ከንፈሯ እስኪ እዛ ቦታ ላይ አፈቅርሻለሁ የሚል ቃል ተንፍሱላታል አላላችሁ? አፈቅርሻለሁ ሳይለኝ ቀለበት እንደ ወጉና እንደ ደንቡ ከንፈሯን በሳም ነበረበት እንጂ የመናፈቅሻለሁ ማለት ነው። እንደ ኤፋና ህያብ አላያችሁም? ኤፋና ህያብ ዘንድሮ በእናቱ ለማንኛውም ስራው ለሰሪ ሸህላ ጣሪ ብሏል ያገሬ ሰው። ግን አመት ሙሉ ዩቲዩበሮች ሸቀሉባቸው። ሩታን ያሞገሰም ሸቀለ፣ ሩታንም የሰደበ ሸቀለ። ሩታ በሁለት መንገድ ነው። ሲያሞጉሳትም ገቢ ያገኛሉ፣ ሲሰድቧትም ገቢ ያገኛሉ። ዶር አላት በቃ ይቺ ልጅ። ይሄ ታውቂያለሽ የኢትዮጵያ የእንትን ምንድን ነው የሚባለው የገቢ ምንጭ። አዎ በቃ ይሄ እንትን ሀገር ምንጫችን ቡና ማዕድን ታውቂያለሽ። የሆነ ላይ ሊሳተፉ ፈቃደኛ አይደሉም ከታች ያሉ ኦዲየንሶቿ በጠቅላላ እዚህ ሚዲያ ላይ ያሉ ስለነሱ የሚከታተሉ ኦዲየንሶች በጠቅላላ የሩታ ቤተሰቦች እንዲሳተፉበት ፈቃደኛ አልሆኑ። ከስንት አንድ ቀን ቢመጡ 666 መተት እናት የለ አባት የለ ክብረ ቢሶች ውይ በመድኃኒዓለም ሲሳደቡ አቤት እጃቸው አወጣላታ። አቤል እውነቴን ነው፣ አንተ ልክ አይደለህም፣ አንተና አብርሃም ልክ አይደለህም። አንድ ቀን ትመጣና ደግሞ አቤል ከሩታ ጋር መታረቅ አለብክ። አንዴ ደግሞ ልጅ አለኝ ብዬ እንደዚህ አንድ ቀን የፍቅር ወሬ ሳታወራ ውይ የኔ እናት የኔ ደርባ። አንድ ነገር ልንገራችሁ፣ እግዚአብሔር ምስክሬ ነው። አሁን 60 ሰው ደርሷል አይደለ? እኔ በፊት አቤልን ከሄርሜላና ከመርታ ጋር ሳየው ደሜ ነበረ ቀጥ የሚለው እንደው ባገኘው በቧጭረ ሁላ ብዬ ማለት። ትላንትና ከሶሲ ጋር ሳየው በቃ ሶሲን እያየሁኝ እስቃለሁ። እሱ ራሱ በሚያወራው በሚናገራቸው መሳቅ ጀመርኩኝ። ሶሲ የሆነች ሶሊ እኮ ፍቅር የሆነች ጮጬ ልጅ እኮ ናት። ፍቅር የሆነች ጸባይዋ፣ ስነ ምግባሯ፣ ጨዋ ወይ ቆንጆ የሽማግሌ ልጅ ናት። ታውቃታለሁ። የሆነች ቆንጆ የኔ ናት። ልክ እንደ ወንድሞቿ ናታ። ወንድሞቿ ራሳቸው እኮ ስርዓት አላቸው። ሙች ሲናገሩ ድምጻቸው አይሰማም። ሩታን መሆን ነው የምፈልገው፣ እድሜ ሲጨምር ሩታን ነው መሆን የምፈልገው ብላለች። አዎ በጣም የእውነት በጣም አለች። እንደ ሩታ ነው ትልቅ ሰው ሲሆን እንደ ሩታ አንቺ ልጅ ነሽ ሲላት፣ አይ እንደ ሩታ 20 ቤቶች ውስጥ ስገባ ጭራሽ ምን አሉ መሰላችሁ? የፍቅር ጀማዓዎች እኔ አላውቅም። የኔ ቆንጆ አይ በሰውነቷ እኮ አልገመትኳትም። ያው እንደ ሰውነቷ ጉዝጉዝ ናት። አነጋገሯ ካሉት እዚህ ግሩፕ ውስጥ ካሉት የኔ ቆንጆ እዚህ ግሩፕ አብርሽን እንትና ሄርሜላ የበልግና ነው ያስተማረችው እንጂ ሁኔታ አንድች ነገር የተማርነው ነገር የለም። ሴት ናት፣ በራቁቷ እየሄደች ነው፣ እያየናት ነው። ሁሉም ሚዲያ ውስጥ ያለው የአጭር ጉርድ ቀሚሶች፣ ሆዷ ራቁት ዊግና የጥፍር ጥፍር ብቻ ነው ይዛ የመጣችው እንጂ ሩታ ጋር ማንም ምንም መጥቶ አያገናኝም። ፈጣሪ የሚወደው ሴት ሩታ ናት። ለአብርሽም ትዳር የምትሆነው ሴት ሩታ ናት። እውነቱን ብንነጋገር እኔ ነገ ሂት ያለችኝ ወንድሜ ያለኝ ወንድሜ ልሳሳት ይችላል። በዚህ በኩል ወንድሜ አንተ ትክክል አይደለም ማለት የግድ ያስፈልገኛል፣ ግዳጅ ይኖርኛል። ይሄ ደም ከተበላሸች በዚህ መንገድ አንቺ ትክክል አይደልሽም ማለት ይገባል። ግን ሚዲያ ተጠቃሚ ሆነን እያለን ሶሻል ሚዲያ ወጥቶ ይሄ ነገር አይሆንም ብሎ መወገዝ የሚገባበት ቦታ እያሉ እከሌ እንደውም ባገነን ነው ብሎ ሲያወሩት እያየሁ ነበር። ግን ይሄንን ነገር አያስፈልግም። በተለይ እኛ አረብ ሀገር ያለነው ሴቶች እናቆሙ። ክፉ ነገር ከሆነ ይሄ ነገር ክፉ ነገር አይሆንም ብለን እናቁሙ። ለምን ለነገ ለራሳችን ይደርሳል። እቺ አንድ ሴት ደርሳ ቀምሳ ያላየች ሴት ነገ ከደረሰች ትዳር ማለት ምን ማለት እንደሆነ ካወቀች እኔ ትላንት እኮ ለከለ እንደዚህ አድርጋለሁ ለካ ይሄ ነገር ያለ እንደ በስተጀርባ ማለት ሊኖር ይችላል። በወንድ ላይ ወንድ መደራረብ፣ በሴት ላይ ሴት መደራረብ ፈጣሪም አይፈቅደውም። ነውር ነው ይሄ። የትም ባህል የትም ሀገርም ቢሆን ነውር ነው በእኛ በኢትዮጵያውያን። ሆኖም እያለ መጥፎ ነገር ይሄ መጥፎ ነው ብሎ መደፈን አለበት እንጂ
ከፍ አድርጎ ሰማይ ላይ አስቀምጦት ሁኔታው ነው ይሄ እንደዚህ ነው ማለት አይገባም። እና እኔ ሶሻል ሚዲያ ተከታታይ ነኝ እንጂ ሶሻል ሚዲያ ነው የለሁበትም። ውድ እህቴ በጣም የሚያከብርሽና የሚያደንቅሽ ልዩ የሆንሽ የፈጣሪ ፍጡር ነሽ አንቺ። አመሰግንሻለሁ። ይሄ ልትተለፈስ ስለፈለኩ ነው። ታፍኜ የነበርኩት ነገር ነው። የኔ እናት ሳንነግኝም ነበር። እሺ የኔ ቆንጆ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው የኔ እናት። ያው ዛሬ እንደውም ትናንት የምታወራው የሚሰሩት ስራ ድራማ ነው። ፎቶ ተላከልኝ፣ እንደዚህ ሆንኩኝ ትል ነበረ። በመሀል ለምን እንደተተኮሰች አላውቅም። ያስኩባት ውሸት ራሱ ውሸት ይዤባታለሁ። ውሸት ይዤባታለሁ። ግን ያለ ውሸት የትኛዋን ነው የምትይው? አውቀሻታል? ይኸውልሽ ወደድሽም ጠላሽም መሲ ይኸውላችሁ ጠላችሁም ማለት ነው። ወደዳችሁም ጠላችሁም ኢትዮጵያ ውስጥ ያሉ ዩቲዩበሮች፣ ኢትዮጵያ ውስጥ ያሉ ቲክታከሮች በአረብ ሀገር ላሉ እህቶቻችን ስልክ የላቸውም፣ ቁጥር የላቸውም። እንደው ለማስመሰል ብለው ደወለችልኝ፣ አወራች። ቲጂዬ አሁን ዛሬ ይኸውልሽ ቲጂዬ ዛሬ የአብርሽ እህት ይች ማናት መጥረጊያ ቡዜ መጥረጊያ ዝም በይ ድራማ ነው። ይኸውልሽ ቡዜ መጥረጊያ ማለት ነው። ቡዜ መጥረጊያ ድምጿ እየተንሾካሾከች የላከችላቸው በትላንትናው ዕለት እኔ በጆሮዬ ስለሰማሁት እኮ ነው። ምን ይላል መሰለሽ? እንደዚህ ይላል፣ እኔ አልለቀኩትም፣ አብሬው ነኝ ያለሁት መሲ አንድ ነገር ልንገርሽ፣ መሲ አንድ ነገር ልንገርሽ። አንደኛ ነገር እነሱን ደስ እንዲላቸው ምንም አይነት ኢንፎርሜሽን ስለነሱ ባወራም አልፈልግም። ይኸውልሽ ቮይስ እኮ በአሁን ሰዓት ላይ የሚሰራበት ሰዓት ላይ ነው። አስመስሎ ቮይስ ለማውራት ደግሞ ቀላል እኮ ነው መሲ። እነሱ ላለመሸነፍ ሰምቼዋለሁ፣ ላለመሸነፍ ወንድሜም ቢሆን ምናምን እኔ ወንድሜም ቢሆን አለቀውም፣ ክስ ጀምራለሁ። የተቋረጣለ ሄርሚ ራሱ ፕሮግራሙ ላይ እንደነበረች ምንትስ ቅብጥርስ ምናምን እንደዛ አይነት ወሬ ነው እንግዲህ ሰማሁ። ዝም በያቸው፣ ሰምቼዋለሁ። ቲክታክ ላይ ውሸት ነው፣ ከእውነት የራቀ የውሸት መረጃ ነው። ዝም በያቸው። ዜድ ሐሳብ ሱቁን እነሱ እንደገዙት አድርገው እነ ሩታ እንደገዙት አድርገው እና ታዲያ ሆነ የእንትን ቴምር ሪል ስቴት አይሰጣቸውም ነው። ከዚህ በፊት እኮ ቴምር ሪል ስቴት ላይ አብርሽ ሩታን እኮ ሰርፕራይዝ አድርጓታል። ታስታውሻለሽ አይደል? ቪላ ቤት ገዝተው ቪላ ነው ምን ደረሰ ግን እሱ ነገር እኔ እንጃ። እየተሰራ ይሆናል ሲያልቅ ኖ እየተገዛ ነው ግዢ ነው እንጂ እንደውም እንደጋሽዬ ቦርቦር ክፍያ አይደለም፣ ያለቀለት ነው፣ ተከፍሎ ያለቀለት ነው። እኔ ሩታ እንትን ከውስጥ ሰራተኞች ጋር ሰርፕራይዝ ያረጋት እኮ እዛ ቦታ ላይ እኮ ዩቲዩበሮች ሰብሩስ ያልተደረጉ ያሉ ለፍቅር ሁሉ አድርጎላት የለ እንዴ? የዛሬ አመት እኮ ነው እንደ ማስታወቂያ ነገር እኮ ነው ስራው። ለምን መሰለሽ እኔ እህቴ ሄዳ